ብልጽግና ፓርቲ አሸነፈ። የጭቃ ቤት መስራት ተከለከለ። ኩዌት ለኢትዮጵያ ፈቀደች። አዲስ የተሽከርካሪ ሰሌዳ ስራ ላይ ዋለ። ለትግራይ ክልል 31.4 ቢሊዮን ድጎማ ተመደበ። በደቡብ አፍሪካ በጅምላ ተኩስ በርካቶች ተገደሉ። ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግድ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ለትግራይ ክልል 31.4 ቢሊዮን ብር ድጎማ ተመደበ። አጠቃላይ ለክልሎች 520.6 ቢሊዮን ብር የበጀት ድጎማ ተመድቧል። የፌዴራል መንግስት ለ2019 ባዘጋጀው በጀት ለ12 ክልሎችና ለሁሉም ከተማ አስተዳደሮች የተመደበው የገንዘብ ድጎማ መጠን ለመጀመሪያ ጊዜ ግማሽ ትሪሊየን ብርን ተሻግሯል። በዚህ የገንዘብ ድጋፍ ውስጥ ባለፈው ዓመት ከድጎማ ዝርዝር ውጭ ተደርጎ የነበረው የአዲስ አበባ ከተማ አስተዳደር ተመልሶ የተካተተ ቢሆንም የተመደበለት የገንዘብ መጠን ግን ሩብ ቢሊዮን ብር እንኳን የማይሞላ ሆኗል። የአዲስ አበባ ከተማ አስተዳደር በ2019 በጀት ዓመት የተመደበለት የገንዘብ ድጋፍ መጠን 74.53 ሚሊዮን ብር ብቻ መሆኑን ለፓርላማ አባላት ከተሰራጨው የበጀት ሰነድ ላይ ተመልክቷል። የከተማ አስተዳደሩ በ2017 ከፌዴራል መንግስት የተመደበለት ድጎማ 5.45 ቢሊዮን ብር ነበር። የጭቃ ቤት ግንባታ ተከለከለ። አሁን ላይ ተፈጻሚ የሆነው በአንድ ክልል ነው። በቀጣይ ግን በሁሉም ክልሎችና ከተማ አስተዳደሮች እንደሚተገበር ተነግሯል። የደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ከተሞችን ለማዘመንና ከአካባቢ ጥበቃ ጋር የተመጣጠነ አረንጓዴ ኢኮኖሚን ለመገንባት አዲስ ጥብቅ መመሪያን አስተላልፏል። ደብዳቤው ከደረሰበት ቀን ጀምሮ በማንኛውም ማዘጋጃ ቤት በኩል የጭቃ ቤት ግንባታ ፍቃድ ማጽደቅ ሙሉ በሙሉ ታግዷል። በእንጨትና ጭቃ ግንባታ ሳቢያ የሚመጣውን የደን መመናመን ለመግታት እንዲሁም የአየር ንብረት ለውጥ የሚያስከትለውን የድርቅ የጎርፍ አደጋን ለመከላከል ነውም ተብሏል። ማንኛውም ግንባታ ከተማን በሚያዘምኑና ደረጃቸውን በጠበቁ ግብዓቶች ማለትም በብሎኬት፣ በጡብና በተሻሉ የቴክኖሎጂ ውጤቶች ብቻ መከናወን እንዳለበትም ታዟል። ብልጽግና ፓርቲ የተወዳደረባቸውን ወንበሮች በሙሉ አሸነፈ። ተቃዋሚ ፓርቲዎች ወደ የግል እጩ ለሕዝብ ተወካዮች ምክር ቤት ፓርላማ ምንም መቀመጫን አላሸነፉም። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ሀገራዊ ምርጫ ከፊል ውጤት እወጃ በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ የሌሎች 22 የምርጫ ክልሎችን ውጤት አጽድቆ ይፋ አድርጓል። በዚህም መሰረት ከተገለጹት ጠቅላላ 48 የምክር ቤት መቀመጫዎች መካከል ከአንዱ በስተቀር የገዢው ፓርቲ ብልጽግና ፓርቲ እጩዎች ያሸነፉ ሲሆን የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እጩ ደግሞ በሶማሊያ የክልል ምክር ቤት አንድ ወንበር ማሸነፉ ታውቋል። በደገ ሀቡር አንዱ ወንበር የኦጋዴን ግንባር እጩ የነበሩት አቶ መሐመድ ሐሰን ሁሴን አሸንፈዋል። ለክልል ምክር ቤት በጠቅላላ የ12 ክልል ምክር ቤት የምርጫ ክልሎች ውጤት ተናግረዋል። የክልሉ ምክር ቤት ምርጫዎች በየምርጫ ክልሉ ብዙ መቀመጫዎች ያላቸው በመሆኑ በድምሩ የ38 መቀመጫዎች ውጤት የታወጀ ሲሆን ከዚህም ውስጥ ብልጽግና ፓርቲ 37ቱን አሸንፏል። ለሕዝብ ተወካዮች ምክር ቤት በጠቅላላው የ10 የምርጫ ክልሎች ወንበሮች ውጤት የተገለጸ ሲሆን ከአማራ 1፣ ከማዕከላዊ ኢትዮጵያ 3፣ ከኦሮሚያ 6 በድምሩ 10 መቀመጫዎች በሙሉ የብልጽግና ፓርቲ እጩዎች አሸንፈዋል። ውጤታቸው የተገለጹት የምርጫ ክልሎችን በአማራ ክልል ጎዛምን፣ በማዕከላዊ ኢትዮጵያ ቀዲዳ ጋሜላ፣ ጉመር 1፣
እዣ 2 ሲሆኑ በኦሮሚያ ክልል ደግሞ ሀብሮ 1፣ ቅንበቢት፣ ጥቁርንጭኒ፣ ጀልዱ፣ ወሊሶ 1 የምርጫ ክልሎች ናቸው። በውጤት ወጃ ተቃዋሚ ፓርቲዎች ወይም የግል እጩዎች ለህዝብ ተወካዮች ምክር ቤት ፓርላማ ምንም መቀመጫን አላሸነፉም። በ2025 የወጣው የፋይናንሻል ኢንዴክስ ሪፖርት እንዳሳየው በሀገራችን የባንክ ሂሳብ ያላቸው አዋቂዎች ቁጥር 49% ብቻ ነው። በሀገራችን በሚሊዮን የሚቆጠሩ ዜጎች የባንክ ሂሳብ የላቸውም ተብሏል። ይህ የተገለጸው የኢትዮጵያ ንግድ ባንክ ከኤፍኤሲዲ ኢትዮጵያ ጋር በመተባበር ከወለድ ነፃ የባንክ አገልግሎት ተደራሽነትን የማስፋት ንቅናቄ መድረክ ባዘጋጀበት ወቅት ነው። ከሰኔ 18 2018 እስከ መጋቢት 2019 ዓ.ም የሚቆየው ይህ ንቅናቄ አካታች የባንክ አገልግሎት ለሁሉም በሚል መሪ ቃል ይካሄዳል። ይህ አገልግሎት ከፋይናንስ አገልግሎት ተገልለው ለሚገኙ የእስልምና እምነት ተከታዮች የተዘጋጀ ነው። በአፋር፣ ኦሮሚያ፣ ሶማሌ፣ አማራ እንዲሁም በማዕከላዊ ኢትዮጵያ በሚገኙ 241 ወረዳዎች ላይ ይተገበራል። ከግማሽ ሚሊዮን በላይ አዲስ ከወለድ ነፃ የባንክ አገልግሎት ተጠቃሚዎችን ተደራሽ ለማድረግ ይሰራል ያሉት የባንኩ ፕሬዝዳንት አቤ ሳኖ ናቸው። በተያዘው እቅድ መሰረት 350 ሺህ የሚሆነው የባንክ ሂሳብ በባንክ በኩል፣ ቀሪው 150 ሺህ ደግሞ በሲቢኢ ብር በኩል የሚከፈት ይሆናል። በመዲናዋ አዲሱ የተሽከርካሪ ሰሌዳ ለአዳዲስ ተሽከርካሪዎች መሰጠትን ተጀመረ። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ከዛሬ ሰኔ 4 ቀን 2018 ዓ.ም ጀምሮ የአዲሱን የተሽከርካሪ ሰሌዳ መስጠት መጀመሩን አስታውቋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ በሰጡት መግለጫ ሰሌዳው የሚሰጠው ለአዳዲስ ተሽከርካሪዎች ብቻ ሲሆን ተመዝግበው ሲጠባበቁ የነበሩ ባለቤቶች በተመዘገቡበት ቅርንጫፍ በኩል በስልክ ጥሪ ተደውሎላቸው መውሰድ እንደሚችሉም ገልጸዋል። ነባር ሰሌዳን የሚጠቀሙትን በተመለከተ ወደፊት በትራንስፖርትና ሎጂስቲክስ ሚኒስቴር በኩል አቅጣጫ እንደሚሰጥም ገልጸዋል። ክፍለ ጦሩ የጽንፈኛውን እኩይ ተግባር እያመከነ መሆኑን ገለጸ። የኢፌድሪ መከላከያ ሰራዊት ሰኔ 4 ቀን 2018 ዓ.ም በደቡብ ጎንደር ዞን የሚገኝ የምስራቅ እዝ የአንድ ክፍለ ጦር ሬጅመንት በተሰማሩበት የግዳጅ ቀጠና በመንቀሳቀስ በወቅታዊ ግዳጅ አፈጻጸም ዙሪያ ከሰራዊት አባላት ጋር ተወያይተዋል። በቀጠናው ኮር ምክትል አዛዥ የሆኑት ኮሎኔል ልጃለም ምትኩ እንዳሉት የኢትዮጵያ ታሪካዊ ጠላቶች የሚያሰማሯቸው የውስጥ ጽንፈኛ ተላላኪዎች የክፋት በትራቸውን በህዝባችን ላይ ለማሳረፍና ሀገርን የማፍረስ ተግባራቸውን ለማሳካት ከፍተኛ ጥረት ቢያደርጉም የክፍለ ጦሩ ሰራዊት አባላት ለህዝብና ለሀገር ያለውን ፍቅር በማሳየት የባንዳዎችን ዓላማ ማክሸፉን ገልጸዋል። ምክትል አዛዡ ወቅታዊ ግዳጆችን በጀግንነት ለመፈጸማችሁ የነበራችሁ የግዳጅ ዝግጅቶች፣ ጠንካራ የውጊያ ተሞክሮች፣ የስነ ልቦና ዝግጁነታችሁና የጋራ ጽናታችሁ በቀጠናው ለሰፈነው ሰላም ወሳኝ ሚና ተጫውቷልም ብለዋል። የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል ምስራቅ መንበረ በበኩላቸው ክፍለ ጦሩ በማንኛውም ጊዜና በማንኛውም ግዳጅ ዝግጁ መሆኑን ገልጸው ሰራዊቱ የጽንፈኛውን የጥፋት ሴራ ማክሸፍና መደምሰሱን አጠናክሮ እንደሚቀጥልም አረጋግጧል። ኩዌት ኢትዮጵያን ጨምሮ ከ10 ሀገራት የቤት ሰራተኞችን ለመቅጠር ፈቅዳለች። የኩዌት የሀገር ውስጥ ሚኒስቴር የቤት ሰራተኞች ቅጥርን የሚቆጣጠር አዲስ መመሪያ ማውጣቱን ዘገባው አመላክቷል። በአዲሱ መመሪያ መሰረት ኩዌት ከኢትዮጵያና ኤርትራ ጨምሮ ከ10 ሀገራት የቤት ሰራተኞችን ወንድም ሴትም ለመቅጠር ፈቅዳለች። የተፈቀደላቸው ቀሪዎቹ ሀገራት ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓልና ሴኔጋል ናቸው። እነዚህም ለወንዶች ብቻ የተፈቀዱ ናቸው። የቅጥር ሂደቱን ይበልጥ ቀልጣፋ ለማድረግም ማመልከቻዎች በየግዛቱ በሚገኙ የአገልግሎት ማዕከላት በኩል እንደሚስተናገዱ የሀገሪቱ ባለስልጣናት አስታውቋል። ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚጭኑ አሽከርካሪዎች አገልግሎት እንዳይሰጡ ሊታገዱ መሆኑ ተገለጸ። ከነዳጅ ዋጋ መጨመር ጋር ተያይዞ አጠቃላይ ሁኔታውን ታሳቢ ያደረገ የታሪፍ ማሻሻያ ቢደረግም አሽከርካሪዎች ከተቀመጠው ታሪፍ ውጪ እያስከፈሉ መሆኑን በጥናት መረጋገጡን የአዲስ አበባ ትራንስፖርት ቢሮ በሰጠው ገለጻ አስታውቋል። በመዲናዋ የሚገኙ የሚኒባስ አሽከርካሪዎች ከታሪፍ ውጪ
ከማስከፈልም ባለፈ ከተሰጣቸው ስምሪት ውጪ እንደሚያሽከረክሩ የተናገሩት የቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራው ይህንን ችግር ለመፍታት ጥብቅ ቁጥጥር እየተደረገ መሆኑንም አብራርተዋል። ችግሩን ለመፍታት ካሁን ቀደም በኪሎ ሜትር ይገለጽ የነበረው የጉዞ ታሪፍ ተሳፋሪውን ያወዛግብ እንደነበረ አስታውሰው በተያዘው ሰኔ ወር በመነሻና መድረሻ ላይ ያለውን የጉዞ ታሪፍ የሚገልጽ ዝርዝር እንደሚለጠፍም አስታውቋል። ቢሮ ከታሪፍ በላይ የሚያስከፍሉ አሽከርካሪዎች ላይ የሚሰራውን የቁጥጥር ስራ በይበልጥ ማሻሻሉን ገልጸው ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚያስከፍሉ አሽከርካሪዎች አገልግሎት እንዳይሰጡ እንደሚደረግም ተናግረዋል። ባለፈው የግንቦት ወር ብቻ ከታሪፍ በላይ በማስከፈልና የተቀመጠውን የታሪፍ ዝርዝር ባለመቀበላቸው ከ3300 በላይ አሽከርካሪዎች ላይ እርምጃ መወሰዱን ያመላከቱት ምክትል ኃላፊው የቁጥጥር ስራውን በይበልጥ ለማጠናከር በልዩ ትኩረት እየተሰራ መሆኑን አመላክተዋል። በሌላ በኩል ባለፉት ጊዜያት በመሰረተ ልማት ዝርጋታ ምክንያት ተቋርጦ የነበረው 9417 አጭር የስልክ መስመር አሁን ላይ በርካታ ጥቆማዎችን እየተቀበለበት መሆኑን አቶ ዳኛቸው ገልጸዋል። በተጠናቀቀው ግንቦት ወር ብቻ ወደ 400 የሚጠጉ ጥቆማዎችን ማስተናገድ መቻሉን በ300ዎቹ ላይ እርምጃ እንደተወሰደባቸውም አብራርተዋል። በደቡብ አፍሪካ ጆሃንስበርግ በደረሰ የጅምላ ተኩስ 12 ሰዎች ተገደሉ። ሮብ ሰኔ 3 ቀን 2018 ዓ.ም ጁን 10 ቀን 2026 በደቡብ አፍሪካ ጆሃንስበርግ ከተማ በሚገኝ አንድ መንደር ውስጥ ማክሰኞ ምሽት ላይ በተሰነዘረ የጅምላ ተኩስ 12 ሰዎች ሲገደሉ 9 የሚሆኑት ደግሞ ቆስለዋል። የሀገሪቱ ፖሊስ እንደገለጸው ከ10 በላይ የሚሆኑ በከባድ መሳሪያ የታጠቁ ተጠርጣሪዎች በነጭ ቶዮታ ኳንተም መኪና በመምጣት በመንደሩ ውስጥ በተለያዩ ቦታዎች ላይ ተኩስ ከፍተው ካመለጡ በኋላ ነው የሰዎቹ ህይወት ሊያልፍ የቻለው። በቦታው ላይ የ8 ወንዶችና የ3 ሴቶች አስክሬን የተገኘ ሲሆን አንደኛው ወንድ ደግሞ ሆስፒታል ከደረሰ በኋላ ህይወቱ አልፏል። እስካሁን በቁጥጥር ስር የዋለ ተጠርጣሪ የሌለ ሲሆን ፖሊስ ምርመራውን ጀምሯል። አሜሪካ በኢራን ላይ በከባድ ቦምቦች የታገዘ ድብደባ ማድረሷን ተከትሎ ኢራን የሆርሙዝ ወሽመጥን ሙሉ ለሙሉ መዝጋቷን አስታውቃለች። በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በከፍተኛ ሁኔታ ማገርሸቱን ተከትሎ የኢራን ወታደራዊ እዝ የዓለም የነዳጅ አቅርቦት ቁልፍ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ የነዳጅ ጫኝ መርከቦችና የንግድ ትራፊክን ሙሉ በሙሉ መዝጋቱን አስታውቋል። ኢራን ይህንን አስቸኳይ እርምጃ የወሰደችው የአሜሪካ መከላከያ ሚኒስተር ፒቲክስ አሜሪካ በኢራን ቁልፍ ተቋማት ላይ ጠንካራ የአየር ድብደባ ማድረሷን በይፋ ከገለጹ በኋላ ሲሆን አሁን ላይ ምንም አይነት መርከብ ቦታው ማለፍ አይችልም ብላለች። የአሜሪካው ፕሬዝዳንት ትራምፕ ኢራን ስምምነቱን የማትቀበል ከሆነ በነገው ዕለት አይታ የማታውቀውን ጥቃት እንፈጽማለን ሲሉ ዝተዋል። የአሜሪካ መከላከያ ሚኒስተር ፒቲክስ በፍሎሪዳ ከሚገኘው የአሜሪካ ማዕከላዊ እዝ ዋና መስሪያ ቤት በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ ያስተላለፉት ትዕዛዝ መሰረት በማድረግ የአሜሪካ ጦር በኢራን ውስጥ በሚገኙ ቁልፍ ወታደራዊና የስትራቴጂክ ተቋማት ላይ የቦምብ ድብደባ አካሂደናል ሲሉ አስታውቋል። ሚኒስትሩ ይህንን እርምጃ ኢራን በቀጠናው በምታሳየው መተናኮስና በሰላም ድርድሩ ላይ በወሰደችው ግትር አቋም ምክንያት የመጣ መሆኑን በመግለጽ ጥቃቱ በተሳካ ሁኔታ መከናወኑንና የኢራንን ወታደራዊ አቅም ለማዳከም የታለመ ነው ሲሉ ተናግረዋል። ይህንን የአሜሪካን ድብደባ ተከትሎ የኢራን ካታም አልአንቢያ የተሰኘው ከፍተኛ ጥምር ጦር አስቸኳይ መግለጫን ያወጣ ሲሆን የሆርሙዝ ወሽመጥ ለማንኛውም አይነት የባህር ላይ ትራፊክ በተለይም ለነዳጅ ጫኝ እና ለንግድ መርከቦች ሙሉ በሙሉ ዝግ መሆኑን አስታውቋል። እዙ አክሎም ትዕዛዙን ጥሶ ለመሻገር በሚሞክር በማንኛውም መርከብ ላይ ጦር ወታደራዊ እርምጃ ይወስዳል ሲል አስጠንቅቋል። የኢራን መንግስታዊ ሚዲያዎች በሆርሙዝ አቅራቢያ በነበሩ የአሜሪካ የጦር መርከቦች ላይ የሚሳኤልና የድሮን ጥቃት መሰንዘሩን የዘገበ ቢሆንም የአሜሪካ ወታደራዊ ባለስልጣናት ግን የተመታ መርከብ የለም በማለት አስተባብለዋል። አሁን ላይ በዓለም አቀፍ ደረጃ ለፍጆታ የሚውለው የድንጋይ ከሰልና የነዳጅ አቅርቦት 1/5 የሚሻገርበት የሆርሙዝ ወሽመጥ መዘጋት በዓለም የነዳጅ ገበያ ላይ ወዲያውኑ ከፍተኛ ጭማሪ አስከትሏል ሲል ሮይተርስ ዘግቧል። እንደ አዲስ የተከሰተው ይህ ወታደራዊ ግጭት ባለፈው ሚያዝያ ወር ላይ በሁለቱ ወገኖች መካከል ተደርሶ የነበረውን ደካማ የተኩስ አቁም ስምምነት ሙሉ በሙሉ ያፈረሰ ሲሆን የመካከለኛው ምስራቅ ቀጠና በሙሉ ወደ ከፋ የጦር ቀውስ ሊከተው እንደሚችል ዓለም አቀፍ ተንታኞች ስጋታቸውን እየገለጹ ናቸው።
የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።